በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 10 በዚህች ቀን የታላቁ አባት የአባ እብሎ ረድእ ይስሐቅ አረፈ። ይህም ቅዱስ ይህንን ዓለም ተድላ ደስታውን ምኞቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎም ረድእ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስከሚደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባሕርይ ቀንቶለት ኖረ። በጸሎቱና በቅዳሴውም ጊዜ ጸሎትና ጸጥታን አጸና። የቁርባንን ቅዳሴ ጸሎትም እስከሚፈጸም 2 እጆቹን የውሃሊት ታስረው ራሱን ዘንበል አድርጎ እያለቀሰ ይቆማል። ከቅዳሴ በሚወጣ ጊዜ በዚህች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መነጋገር የሚፈልግ ሰው ጋራ ለምን አትነጋገርም ብለው በጠየቁት ጊዜ ወደሚገባ ለሁሉ ጊዜ አለው ብሎ መለሰላቸው። እረፍቱም በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሻ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ አሰኘው። ባሰኘውም ጊዜ ጌታችን ከዚህ ዓለም ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አባ ገብርኤል። በዚህችም ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ ከምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። ከግብፅ ባለች በቅዱስ መርቆሬዎስ ቤተ ክርስቲያን ዲቁና ተሾመ። አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎቹን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ አደረች። ሶርያዊ አባት አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋዊውን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታርዌክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱም አመለከታቸው። መነኮሳቱና ኤጲስቆጶሳቱም በዚህ ወሰደው ተስማምተው ከዓመት ሰማዕታት በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳምን በሄደ ጊዜ መታመንን ጨመረ። ይህም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከተስብእቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛ ስለ ልማዳችንን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይች ቃል ከሚከተላት ያለ መለየትና ያለ መጨመር ያለ መደባለቅ ከሚለው ጋራ ተሰራች። በበጎ አቀባበልም ተቀብለዋት ከዚች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ዕቁባቶች በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ራሶች የሕግና የሥርዓት መጻሕፍትን ደረሰ። ከቤተ ክርስቲያን መጻሕፍትም ብዙዎቹን ተረጎመ። በዘመኑም 53 ኤጲስቆጶሳትንና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉሥም በግፍ ከእነርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮች በላዩ አኖረ። ጸሐፍቶችና ሹሞች ከሕዝቡም ታላላቆች ከሕዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምንም እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሡ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በራእይ በሌሊት አየ። እነርሱም ወንጌሎችን፣ መስቀሎችን፣ ማዕጠንቶችን በእጆቻቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝህ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን።
በነቃም ጊዜ ከእነርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ለካህናቱም እንዲህ እንዳየ ነገራቸው። ከደዌውም ዳነ። ከዓመት ፍጻሜ በኋላ ጥቂት ታመመ። አስቀድሞ ወደ እርሱ መጥተው የነበሩት ካህናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእነርሱም ጋር ደስ አለው። በዚያን ጊዜ ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊው ማርቆስ ወንበር 14 ዓመት ከኖረ በኋላ በረከቱ ከኛ ጋር ለዘላለም ትኑር አሜን። ሚያዝያ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ይስሐቅ ገዳማዊ የታላቁ እብሎይ ደቀ መዝሙር፣ አባ ገብርኤል ሊቀ መላእክት። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ እስጢፋኖስ ጻድቅ ንጉሥ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ነገር ግን ለበጉ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ተጓሃን ደናግል አዲው መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።